እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 14። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለመጋቢት በዛቲ ዕለት አዕረፈት ቅድስት ወብጽዕት ወድንግልት ኢዮጴራቅስያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጴራቅስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ስለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎች ያፈሩትንም ያችንም ቅድስት ብላቴናዋን በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎች ያፈሩትንም ይህችን ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋም 9 ዓመት ሆኖ ሳለ አስከትላት ወደ ግብጽ ሄደች። ወደ ግብጽ አገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያም ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብልንም ቅባትንም ቢሆን ጣፋጭ ፍሬዎችንም ምን አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጴራቅስያም በዚያ ገዳም ውስጥ መኖርን ወደደች፣ ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጴራቅስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን የኃላፊው ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። እናቷም ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋር በዚያው ገዳም ብዙ ዘመን ኑራ ከዚያም በኋላ አረፈች። በዚያውም ቀበሯት። ንጉሥ አኖሪዎስም የኢዮጴራቅስያን እናቷን እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጴራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሡ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷም በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጴራቅስያ ግን ታላቅ ተጋድሎን ተጋደለች፣ ለመንፈሳዊ ሥራም እጅግ የተጠመደች ሆነች። በየ2 ቀን 2 ቀን እያከፈለች መጾም፣ ከዚያም በየ3 ቀን 3 ቀን ትጾም ጀመረ። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምንም የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ እግሯን መታት። ብዙ ቀኖችም በሕማም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቷ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግልም ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዲያዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህን የሚገባት ስትል እኒህ አክሊላትን አዳራሾች የተዘጋጁላት ለልጅሽ ለኢዮጴራቅስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጴራቅስያ እንዳይነግሯት አዘዘቻቸው። ከዚያም በኋላ በሆድ ዥማ ሕመም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷንም እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችም አረፈች። ከእርሷ በኋላ እመምኔቷ ጥቂት ቀን ታመመች።
ደናግሎችንም ሰብስባ በላያቸው የምትሾሙትን እመምኔት ምረጡ። ስለ እኔ ኢዮጵራክስያ ለምናለችና እኔ ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የኒህም የከበሩ እናቶች በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ዳግመኛ የቅዱስ ፍርፍሬዎስ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚች ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ። እንዲህም አላቸው፣ እናንተ ለባልንጀሮቻችሁ እንዲሁ አድርጉ። ደግሞም የአዲስ ኪዳንን ቁርባን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጭ ዋጋ 30 ብር ተቀበለ። ይቅርታውና ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ድንግል ኢዮጵራክስያ፣ ቅዱስ ፍርፍሬዎስ ሰማዕት። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐዝ ሐይቅ። ቅዱሳን ሰማዕታት ናግራን፣ አቡነ ሰላማ ከሳቴ ብርሃን። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬም እውነተኛ መብል ደግሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 56። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ይቅርታውን ቸርነቱን አያርቅብን። በዓሉን የሰላም በዓል ያድርግልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ይቅርታውን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።